እንኳን ለበዓለ ኪዳነ ምሕረት እንዲሁም በዛሬው ዕለት ታስበው ለሚውሉ ቅዱሳን ዕለታዊና ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የእግዚአብሔር ልጆች፣ የእመቤታችን የአስራት የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ እያልን በዛሬው ዕለት ከሚከበሩ ዓመታዊ በዓል እንናገራለን። በመጀመሪያ ግን ይህ ቪዲዮ ብዙ የተዋሕዶ ልጆች ጋር እንዲደርስ ላይክ በማድረግ እንድትተባበሩን እንጠይቃለን። በዛሬው ዕለት ከሚከበሩ የዓመታዊ በዓላት አንዱ የእናታችን የቅድስት ኪዳነ ምሕረት በዓል ነው። በዛሬውም ቪዲዮ የኪዳነ ምሕረት በዓል ታሪክ፣ ትርጉምና ተአምራትን እናያለን። ኪዳነ ምሕረት ማለት ትርጉም ኪዳን የሚለው ቃል በግዕዝ ቋንቋ ተካሄደ፣ ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ከሚለው ግስ የተገኘ ሲሆን ትርጉሙም ኪዳን፣ ውል፣ መሐላ፣ የውል ቃል ማለት ነው። እነዚህንም በተለያዩ የኦሪት ክፍል መጻሕፍት ኦሪት ዘዳግም ምዕራፍ 29 ከቁጥር 1 ላይ እንዲሁም መጽሐፈ ኤርምያስ ከምዕራፍ 31 ከቁጥር 31 እናገኛለን። በሌላ መልኩ ኪዳን የጸሎት ስምምነት ነው። ጌታችን ከትንሣኤ በኋላ ወደ ሰማይ ከማረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። እኛ የምናከብረው የኪዳነ ምሕረት በዓል ደግሞ እመቤታችን ቅድስት ድንግል ማርያም ከልጇና ከአምላኳ ከጌታችን ኢየሱስ ክርስቶስ የምህረት ቃል ኪዳን ወይም ደግሞ ውል የተቀበለችበት ዕለት የምናስታውስበት ነው። የቃል ኪዳኑ ታሪክ በየዓመቱ የካቲት 16 ቀን የምናከብረው ይህ በዓል በቀራንዮ የልጇ መቃብር አጠገብ በቆመች ጊዜ የተፈጸመውን ክስተት መሰረት ያደረገ ነው። እመቤታችን በዚያን ጊዜ እንዲህ ብላ ጸለየች። ኦ ወልድየ ወፍቁርየ እስእለከ በእንተ ዘተሰባይከ እምኔየ ወበማህፀንየ ዘጾረተከ። ልጄና ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆንህ 9 ወርና 5 ቀን በማህፀኔ ስለተሸከምኩህ ከአንተ ጋር ከአገር ወደ አገር ስለተሰደድኩልህ አሁን መጥተህ ልመናዬን እንድትሰማ እለምንሃለሁ። ጌታችንም እልፍ አእላፍ መላእክቱን አስከትሎ ወደ እናቱ መጥቶ እንዲህ አላት። ሰላም ለኪ ማርያም እምየ፣ እናቴ ማርያም ሆይ ሰላም ላንቺ ይሁን፣ እንዳደርግልሽ የምትለምኝኝ ምንድን ነው ብሎ ጠየቃት። እመቤታችንም በስሟ የሚማጸኑትን መታሰቢያዋን የሚያደርጉትን ለድሆችና ለችግረኞች የሚራሩትን ቤተ ክርስቲያን የሚያንጹትን ለቤተ ክርስቲያን ዕጣን ዘይትና መብራት የሚሰጡትን ከእርሷ ጋር ፍቅር የተነሳ ልጆቻቸውን በስሟ የሰየሙትን ሁሉ እንዲምርላትና ከዘላለም ሞት እንዲያድንላት ለመነችው። ጌታችንም በራሱ በአባቱና በመንፈስ ቅዱስ ስም አለ፣ ይህን ሁሉ እንዳደርግልሽ በራሴ በአባቴና በመንፈስ ቅዱስ ማልኩልሽ ብሎ ቃል ኪዳን ገባላትና ወደ ሰማይ አረገ። ቅዱስ ያዕቆብ ዘስሩግ በቅዳሴው ላይ ይህንን ቃል ኪዳን አስመልክቶ እንዲህ ይላል። ዳግመኛም በእናትህ በማርያም ተማጽነናል። ይህችውም አንተን በመውለድ እመቤታችንና የባህርያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም የጠራ ለዘላለም ድህነት ይድናል ብለሃታልና። በዛሬውም ዕለት ከበዓሉ ጋር የተያያዙ ተአምራት አሉ። ከተአምራቶችም ውስጥ የመጀመሪያው ተአምር የስምዖን በላዔ ሰብ ታሪክ ነው።
ስምዖን የሚባል እንግዳ ተቀባይና ደግ ሰው ነበር። ዓይን ከሌለው ሰይጣን ግን አልተረፈም። አንድ ቀን ሰይጣን በእንግድነት መስሎ ወደ ቤቱ ገብቶ ልጅህን አርደህ ካላበላኸኝ ሌላ ምግብ አልበላም አለው። ስምዖንም አብርሃም ልጁን ሰውቶ ነው የእግዚአብሔር ሰው የተባለው በማለት እንግዳው ላለማሳዘን ሲል ልጁን አርዶ አቀረበለት። ሰይጣንም ስጋውን በላ። ከዚያች ሰዓት ጀምሮ ሰይጣን በስምዖን ሰውነት ውስጥ ሰፍሮ ቤተሰቦቹን፣ ጎረቤቶቹንና መንገደኞችን መብላት ጀመረ። በዚህ መንገድ 78 ሰዎችን በላ። በመጨረሻም አንድ በቁስል የተመታ ሰው አገኘና ሊበላው ሲል በሽተኛ ውሃ ጠጣኝ ብሎ በሥላሴ በቅዱስ ሚካኤልና በቅዱስ ገብርኤል ስም ለመነው። ስምዖን ግን ዝም አለው። በመጨረሻም በሽተኛው በድንግል ማርያም ስም አለው። ያን ጊዜ ስምዖን ወደ ልቡናው ተመልሶ እስኪ ቃሉን ድገመው አለው። በሽተኛውም ስለ ድንግል ማርያም ውሃ ጠጣኝ አለው። ስምዖንም ይህችስ እንደምታስምር በልጅነቴ ሰምቻታለሁ ብሎ ጥቂት ውሃ ሰጠው። ውሃውም ጉሮሮውን እንኳ ሳይደርስለት ሰይጣን በስምዖን አፍ እያለ ጨረሰብኝ ብሎ ነጥቆት ሄደ። ከዚያም በኋላ በጣም በመጸጸት ወደ ዋሻ ገብቶ በዚያው ሞተ። መላእክተ ጽልመት ነፍሱን ሊወስዷት ሲመጡ እመቤታችን ተገልጣ ልጄ በማይታበል ቃልህ ይህችን ነፍስ ማርልኝ አለችው። ጌታችንም 78 ነፍስ ያጠፋ ፈጣሪውን የካደ ሰው ይማራልን አላት። እመቤታችንም በስሜ የተጠማውን ውሃ አጠጥቶ የለምን ብላ ስምዖንን አስማረችው። መላእክተ ብርሃንም መጥተው ነፍሱን ወደ ሰማይ ወደ ገነት ወሰዷት። ሁለተኛም ተአምር አምላከ ነፍስን ያጣው ሰው። ሌላው ተአምር ደግሞ ከሀብት ወደ ድህነት የወረደ አንድ ምዕመን ላይ የተፈጸመ ነው። አንድ ቀን ከአገሩ ተሰዶ ሲሄድ ሰይጣን ድንጋዩን ወርቅ አስመስሎ ሥላሴን፣ ጻድቃንን፣ ሰማዕታትንና መላእክትን ካድልኝ፣ ይህም ወርቅ እሰጥሃለሁ አለው። ሰውየውም ካደላቸው። ከዚያም ሰይጣን ምዕመናን የሚመኩባትን ድንግል ማርያምን የአምላክ እናት አይደለችም ብለህ ካደልኝ አለው። ሰውየው ግን እርሷን ግን አልክድም አለው። ሰይጣንም በድንጋይ ደበደበውና ገደለው። መላእክተ ጽልመት ነፍሱን ሊወስዱ ሲሉ መላእክተ ብርሃን አብረው መጡ። እመቤታችንም ጌታችንን ልጄ ይህችን ነፍስ ማርልኝ አለችው። እርሱም እናቴ ውሻ ይማራልን አላት። እመቤታችንም ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከው ቃል ይታበላልን አለችው። በዚያን ጊዜ ጌታችን ማርልሻለሁ አላትና ነፍሱን በምሕረት ተቀበላት። የእመቤታችን የማዕረግ ታላቅነትና የአማላጅነት ኃይል። እመቤታችን ከመረጥኳቸው ጋር ቃል ኪዳን አደረግኩ እንዳለ በመዝሙረ ዳዊት በምዕራፍ 88 ከቁጥር 3 ከብዙ ቅዱሳን ጋር ቃል ኪዳን ገብቷል። ነገር ግን ለእመቤታችን የሰጠው የአማላጅነት ኪዳን ልዩ ነው። ይህም እርሷ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ አምላክ ሥጋዋን ከሥጋዋ ነፍስን ከነፍሷ ነስቶ ከእርሷ በመወለዱ ፊትም ሆነ በኋላ ድንግልናዋ ጠብቃ በመኖሯ አማላጅነቷ የወዳጅነት ሳይሆን የእናትነት በመሆኑ ነው። ስለዚህም እኛ ምእመናን ቅድስት ድንግል ማርያም ከእግዚአብሔር ዘንድ ከፍተኛ የማማለድ ስልጣን እንዳላት እናምናለን። ሰአሊ ለነ ቅድስት ሆይ ለምኝልን እያልን በምንማጸናት ጊዜ ሁሉ እርሷ በልጇ ፊት ትማልድልናለች፣ ምሕረትንም ታሰጠናለች። ቅዱስ ያሬድ ስለዚህ አማላጅነት ሲዘምር ወታስተርይ ኃጢአተ ሕዝብኪ ተበውሃ ለኪ እምአብ ወወልድ ወመንፈስ ቅዱስ ወከመ ትኩኒ ተንከተመ ለውሉደ ሰብ ለሕይወት ዘለዓለም። ለሕዝብሽ የኃጢአት ይቅርታን ትሰጪ ዘንድ የዘለዓለም ሕይወትን መሸጋገሪያ ትሆኚ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን አግኝተንሻል በማለት አመስግኗታል። አባ ጽጌ ድንግል ደግሞ ሶበሰ ኪዳንኪ ምክንያተ ድኂን ይሃሎ ፈለገ እሳት ወደይን እምአስጠመ ኩሎ
የድህነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳትና መርገም ባጠፋን ነበር በማለት የኪዳነ ምሕረት ታላቅነትን ገልጸዋል። እንግዲህ እንደ በላዔ ሰብ ሁሉ በእመቤታችን ቃል ኪዳን ተጠቅመን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የስሙ ቀዳሾችና የመንግስቱ ወራሾች ለመሆን ይብቃን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ረድኤት ከሁላችን ጋር ይሁን፣ አሜን። ይህንንም በጽሁፍ ማግኘት የምትፈልጉ ቴሌግራም ላይ ስለምንለቅላችሁ ሊንኩን ከታች ስለምታገኙት ሊንኩን በመጫን ወደ ቴሌግራም ቻናላችን ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከእናንተ ጋር ይሁን።